ዛሬ ምንም ነገር የለም የተባለው ውዶቼ በጣም በቃ እንጃ ማርያም ሆዴ ማይ ጋድ ቤተሰብ አዲስ ነገር ይዘን መተናል። እንግዲህ ውዶቼ የኔ ፍቅሮቼ የኔ ማሮች ዛሬ እንግዲህ ቡራዬ በጣም በሚያሳዝን ሁኔታ ከጓደኛው ጋር ነው ያለው። ጓደኛው ከያው አንድ ጧት ከቤተሰቦቹ ጋር ነበር፣ አሁን ደግሞ ከጓደኞቹ ጋር ነው ያለው። ቤተሰብ በጣም እኔ ማርያምን ዛሬ እንደ ዛሬ ከፍቶኛ አቅም ያው ታውቃላችሁ እንደተለመደው ብሩክና ሃይሚ በተለመደው ሁኔታ ሁሌ አበሻ ቀሚስ ለብሰው ፏ ድምቅ ሸብረቅ ብሎ ነበር የሚመጡልን። እንግዲህ ዛሬ አልተሳካም። ሃይሚዬም እንግዲህ በራሷ መንገድ ላይ ነው ያለችው፣ ብሩክም ዛሬ በራሱ መንገድ ነው ያለችው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እግዚአብሔርን ነው የምላችሁ እኔ ዛሬ ደስተኛ ነኝ በጣም በእነ አብርሽም ደስ ብሎኛል። ግን ምን መሰላችሁ የከፋይ ነገር ሃይሚዬና ቡራዬ ያስለመዱን ነገር አሉ። ቢያንስ ከቤተሰብ ጋራ ቢያንስ በራሳቸው ነገር ይመጡልን ነበረ። እንግዲህ ዛሬ በራሳቸውን በምንም አልመጡም። በጣም ልብ የሚነካ ነገር ነው። እግዚአብሔርን ነው የምላችሁ በጣም ነው የተሰማኝ። እኔ እንጃ እግዚአብሔርን በቃ እኔ አልቅሽ ነው ያሰኘኝ። እኔ አላቅም ምን ብዬ እንደማስረዳችሁ ማለት ነውና ቡራዬና ሃይሚ በጣም አሪፍ ነገር አስለምደውናል። አንደኛ ከቤተሰብ ጋርም ሆኖ ማስለምደውናል። ሁለተኛ ነገር ደግሞ በራሳቸው መንገድም ሆኖ አብረው አክብረው ያውቃሉ። አብረው አክብረው አይተናቸው እናውቃለን። ግን ዛሬ በቃ እኔ እንጃ ብሩክም ዛሬ ክፍት ብሎታል። ከጓደኛው ጋር ነው ያለው። ሃይሚዬም እንደዛው ከቤተሰቦቿ ጋራ ከጓደኞቿ ጋርም ተገናኝታለች ዛሬ። በጣም እኔ እንጃ ዛሬ ምን እንደሚፈጠር አናውቅም። ወይ ሰርፕራይዝ ሊያደርጉን ይችላሉ። እንግዲህ ዛሬ ስላልመጡ በሰርፕራይዝ ሊመጡም ይችላሉ ብዬ አስባለሁ። እኔ አላውቅም ብቻ እንደደረሰኝ መረጃ ከሆነ ግን ያው ብሩኬ በራሱ መንገድ እየሄደ ነው። ሃይሚዬም በራሷ መንገድ ነው። ዛሬ አብረው እንዳላከበሩና አብረው እንዳልሆኑ ነው የሰማሁት። አላውቅም ግን ዛሬ ሰርፕራይዝ አድርገውም ሊመጡ ይችላል። ግን ሃይሚ በትላንትናው መንገድ እንደሄደችው በትላንትናው መንገድ በጣም ከባድ ነገር ነበረ። ያው ጥላው ነው የሄደችው። ሃይሚ የተናዳ ነበረ። በእንደዚህ አይነት መንገድ እናንተ መታረቅ አንችልም ብለው እውነቷን ነው። እኔም አልፈረድኩባትም። ማንም እንዲፈርድባትም እጅ አልሰጥም። ሃይሚዬ ትክክለኛው መንገድ ነው የሄደችው። ለመሰላችሁ ነገም ተነጎዳም አንድ ሴት መታ የሆነ ነገር ብትናገር ሃይሚዬን እንደዚሁ አስከፍቶ እንደዚሁ ሊጣላ ስለሚችል አሁን ራሷን ማስከበር እንዳለባት ነው ማስበው። አዎ ትክክል ነች። ራሷን ማስከበር እንዳለባት ነው ማስበው። ሁሉም ነገር ይቀራል፣ ህይወት ይቀጥላል ማለት ነው። እና ሃይሚዬና ብሩኬ ቢታረቁና አብረው ቢመጡ በጣም ደስ የሚለኝ ግን ዛሬ ምንም ነገር የለም የተባለው ውዶቼ በጣም በቃ እንጃ ማርያምን ሆዴን ባርባር ነው ያለው። በአንድ በኩል የአብርሽና የሩታ አብረው መሆን በጣም ደስ ብሎኛል። በአንድ በኩል ደግሞ የኛ ጨረቃዎቹ የኛ ጩጬዎቹ ተለያይተው ማክበራቸው ደግሞ በጣም ነው የሚያሳዝን። ለመጀመሪያ ጊዜ ነው ሃይሚና ብሩክ ተለያይተው ሲያከብሩ ማለት ነው። ብሩክም ዛሬ ከጓደኞቹ ጋር ነው፣ ቤት እንኳን አልዋለም ነው የተባለው። ቤት ትንሽ ቁጭ አለ። ከዛ በኋላ ነው ወጥቶ ከጓደኞቹ ጋር ነው የዋለው ነው የተባለው። ቤተሰብ ምን ያህል እንደሚከፋ ምን ያህል በቃ ልባችሁ እንደሚሰበር። ለምን ብዙ ነገር ነው ያስለመዱ እነዚህ ልጆች። በጣም ብዙ ነገር ነው። በጉጉት ነው የምንጠብቃቸው በአመት በዓል ቀን ሁላችንም ማለት ነው። ግን በቃ አልተሳካም ዛሬ። በጣም ነው የሚያሳዝነው ቤተሰብ ማርያምን ነው የምላችሁ። እኔ በጣም ደስ ብሎኛል ዛሬ። አመት በዓሉ እንኳን አደረሰ። ለማንኛውም አመት በዓሉ አሪፍ ነው፣ ደስ የሚል ነው። ሁሉ ነገር ያማረ ነው። ሁሉም ሰው ዘንጧል፣ ሁሉም ሰው ለብሷል። በቃ ሁሉም ቦታ ደስ የሚል ነገር ነው የምታዩት። ግን በቃ እኔ እንጃ ለምን እኔ ዩቲዩበርም ስለሆንኩኝ ያው እነሱንም ስለለመርኳቸው ሃይሚዬና ቡራንም ስለለመርኳቸው የነሱን ቪዲዮ ብዙ ጊዜ መጀመሪያ ፎቶ ለቆ ምናምን ስለምናያቸው ስለለመርናቸው ዛሬ ስላልመጡ ሁሉም ሰው ነው ዛሬ ሲናገር የነበረው። በጣም ብዙ ዩቲዩበሮችም ሃይሚዬና ብሩክ ያለመምጣታቸው በጣም ነው ያዘኑት ማለት ነው። እኔ እግዚአብሔርን ነው የምላችሁ ብቻ እግዚአብሔር ከነሱ ጋር ይሁን። አብረው ቢታረቁና አብረው ቢመጡልን በጣም ደስ ይለናል። ቡራዬ አዎ ትንሽ አጥፍቷል። ያጠፋበትን ምክንያት መጀመሪያ ይቅርታ አድርገህ እሷን የሚገባትን ነገር አድርገህላን ነው ቀለበት ማሰርም ከፈለክ ማለት ነው። እና አብዛኛው ሰዎች ብሩኬ አስመሳይ ነው ምናምን ላላችሁ፣ ብሩኬ አስመሳይ አይደለም። ግን ምንድነው መሰላችሁ ብሩኬ የንግግር ጉድለት ነው እንጂ አስመሳይ አይደለም። በቃ የንግግር ጉድለት ስላለበት መናገር ስለማይችል የሚናገረው ነገር ሰው የሚያስከፋ ስለማይመስለው ነው እንጂ ቡራዬ በጭራሽ ማስመሰል የለበትም። ለሃይሚ ጭራሽ አያስመስልም። ሃይሚን ይወዳታል፣ ያፈቅራታል፣ እናውቃለን። ይሄን ነገር ግን ምንድነው መሰላችሁ
በቃ እሱ ንግግር ያቅተዋል። የሆነ ሲናገር ሰው ይከፋል ወይ አይከፋውም ወይ የሚባል ነገር አለ። ግን እሱ ምንም የእህቴ ልጆቹ ናቸው የሚያስቸግሩኝ። እዚህ ጋር ትዕግስት ምን እንፈልጋችሁ ነው? መጀመሪያ ለምን ለቀቃችሁ ቦታውን? ለምን እናንተ ወራችሁ? መጀመሪያ የእህቴ ልጅ እኮ አዝናኝን አውጪን እዚህ ጋር እንዝናና ብለው አመጣኋቸው። ደግሞ ያስቸግሩኝ ቪዲዮ እየሰራሁ ለነሱ ብዬ ማርያም ቤት ፏ ደበቅ በልግጥ ለምነውኝ በቃ በእናትሽ ብሎ ያምጥተው ምንድነው የምትሉኝ እኮ እዛ ጋር ጮት ነው ጮትም ልቀቅ ከቅድም ጮት ነበር እንዴ እና እኮ ሂዱና እንትን ብሎ ሌላ ሰው መስጫወቷ ሁሉ የእህቴ ልጅ እኮ ናቸው የሚያስቸግሩኝ። መድኃኒዓለም ሄዱ እዛ ተጫወቱ ሌላ ቦታ እና ቤተሰቦቼ በተረፈ ወዳችኋለሁ፣ አከብራችኋለሁ። እየተጫወቱ ነው። ላሳያችሁ እንዴ?